الراحمين يا أرحم الراحمين يا أرحم الراحمين ارحمنا والمسلمين يا أرحم الراحمين يا أرحم الراحمين يا أرحم الراحمين بسم الله الكريم وبالرحمن الرحيم وكلامك القديم وكتابك المبين يا أرحم الراحمين يا أرحم الراحمين يا أرحم الراحمين وبالذات العلية والصفات الثانية والأفعال المرضية وبحكمك المتين يا أرحم الراحمين يا أرحم الراحمين يا أرحم الراحمين وبكل الأسماء في الأرض والسماء يا رب الكبرياء ارحمنا والمسلمين يا أرحم الراحمين يا أرحم الراحمين يا أرحم الراحمين بما علمنا منها وما لم نعلم بها قد توسلنا بها يا إله العالمين يا أرحم الراحمين يا أرحم الراحمين يا أرحم الراحمين باسمك الله الرحمن وبالرحيم المنان وبالملك الديان وبالقدوس آمين يا أرحم الراحمين يا أرحم الراحمين يا أرحم الراحمين ارحمنا والمسلمين መሻይኾች ወይም ደግሞ ዑለሞቻችን አሁን ላለንበት ሁኔታ ወይም ደግሞ እስልምናን እንዲስፋፋ ያደረጉት ትልቁን ኃላፊነት ወስደው ሲሰሩ የነበሩት እነሱ ናቸው። በጣም ነገራቶች ባልተመቻቹበት በግርም እየተጓዙ ምግብን በሌለበት አጋጣሚ እንኳን በባዶ ሆድ እንኳን እየሆኑ እስልምናን በተለያዩ አካባቢዎች እንዲዳረስ አድርገዋል። ከዛ አንፃር አሁን ያለነው የትውልድ ክፍተት እንዲፈጠር ለምንድነው የሆነው? ባበረከቱት አስተዋጽኦ ልክ ለምን አልተዘከሩ? የኢትዮጵያ ዑለማዎች አብደላ ኢድሪስ አንጋፋ ዓሊም ናቸው። አዲስ አበባ ውስጥ ያሉት አዝሃር ጆይን አድርገው በአዝሃር ዩኒቨርሲቲ ያው በህግም ማስተርስ ዲግሪያቸውን ሰርተዋል። በእነ ጀማል አብዱልናስር ዘመን ነው እዛ ሄደው የተማሩትና ስለ ኢትዮጵያ ዑለማ ኢንሳይክሎፒዲክ የሆነ ኖሌጅ አላቸው። ሸጫሌን በልጅነታቸው አይተዋል እና በርካታ ትዝታ ያላቸው ሸኽ ናቸው። ውጭ ሀገርም ኖረዋል። እንግዲህ ግብጽ ኖረዋል፣ ጀርመን፣ ስዊዘርላንድ፣ ጣሊያን ደግሞ እየተዘዋወሩ በስራም አካባቢውን ለማየት በቅተዋል። እና የሀበሻ ዑለማ ምንድነው ከሌላው ዑለማ የሚለየው? የሀበሻ የኢልም ታሪክ ከሌላው በምን መልኩ ነው የሚገመግሙት ብዬ ስጠይቃቸው እኛ ውጭ ሀገር ሄደን ተመረናል አሉ። ከፊሉ አዝሃር ተምሯል፣ ከፊሉ ዘቢድ የመን ሄዶ ተምሯል፣ አንዳንዶቹ ኢራቅ በግዳድ ዩኒቨርሲቲ ተምረዋል፣ አንዳንዶቹ ሲሪያ ዩኒቨርሲቲ ተምረዋል። ውጭ ሀገር ሄዶ ሲማሩ ከአካባቢው ጋር የሚንጸባረቁ የተለያዩ ትምህርቶችን አይተዋል። ወደ ሀበሻ ሲመጡ ግን እዛ ያዩትን ነገር ሁሉ ኢምፖርት አላደረጉ፣ ይዘው አልገቡ። ትልቁ ይሄ ነው። ወጥ ሆኖ ለ1400 ዓመታት ድረስ እስከ አፄ ኃይለ ሥላሴ መውረድ ከዛም በኋላ ደግሞ ኢቭን በደርግም ዘመነ መንግስት የሥርዓተ ትምህርታችን ካሪክለማችን ፓተርኑ ገጽታው ተመሳሳይ የመጡ ሸኾችም ውጭ ካዩዋቸው የተለያዩ ተስፈንጣሪ የሆኑ አመለካከቶች
ጠበብ ያሉ አመለካከቶች፣ የማያኗኖሩ አስተሳሰቦች እዛው ትተዋቸው ነው የመጡት። ይዘው አልገቡ። መደበኛውንና ሰፊውን መንገድ ነው ሻልዝ እንለዋለን። ፍሪንጅ አውትሉክ የምንላቸውን ወጣ ገንጠል ያሉ አስተሳሰቦች ይዘው አልገቡ። የአፈንጋጮቹን አስተሳሰብ ይዘውት አልመጡ። ከዚያ ደግሞ ያላቸውን እውቀት ለማህበረሰቡ በሚያደርሱበት ወቅት ለተራ ህዝብ መድረስ ያለበትን ነገር መጥነው ነው የሚሰጡት። አልበተኑ። የኢልምም አውረት አለው ይላሉ ሼህ አብደላ ኢድሪስ። እውቀት እንደዚሁ ዝም ብለህ ይፋ ማታደርገው የእውቀት ዘርፍም አለ እኮ አንዳንዴ ውስብስብ የሆነ በአብዛኛው ፍልስፍናዊ ባህሪ ያለው ስለዚህ በዩኒቨርሲቲ ደረጃ ከፍተኛ አድቫንስድ ሌቭል ከፍተኛ ደረጃ ባሉ ሰዎች የሚነገሩ ትምህርቶችን ወደ መሬት አያወርዱም። እኛ ሸኾች ሰምተንም አናውቅም። በጣም በቅርብ ጊዜ ነው ለሰፊው ህዝብ መድረስ የሌለበት የትምህርት አይነት ወይም ደግሞ አጀንዳ የተበተነው። አላስፈላጊ የሆኑ አጀንዳዎች ለማህበረሰቡ ትበትናለህ፣ ከዛ መሰብሰብ ያቀታል። አብዛኛው ደግሞ የማይገባህ ነው የምታስተምረው። እና በእኛ እድሜ እኔ የደርግ መንግስት 2 ዓመት በነበረው ቆይታ አዲስ አበባ ዩኒቨርሲቲ ገብቻለሁ። እና አዲስ አበባ ዩኒቨርሲቲ ስንገባኛ የኛና ከኛ አንድ ሲኒየር የነበሩ ሰዎች ተማሪዎች ሰው ሰላት እንኳን አይሰግድም ነበር እኮ። ከደሴ ተሸክመን መስገጃ ይዘን መተን ፓምፍሌት ይዘን በእንግሊዝኛ የተጻፉ መጽሐፍቶችን ይዘን ገብተን እዚያ አካባቢ ከነበሩ ደግሞ ከተለያየ የኢትዮጵያ ክፍል የመጡ ከጅማ የመጡ ወንድሞቻችን ነበሩ፣ ከሐረር የመጡ ወንድሞቻችን ነበሩ፣ ከጎጃም ከጎንደር እንዲህ በቀላሉ መሰባሰብ ጀምረን ነው ዛሬ በዩኒቨርሲቲው የምታየው ገጽታ የቅርብ ጊዜ ገጽታ ነው፣ በረጅም ዘመን ያለው አይደለም። እና ከሪክለማችን ወጥ ነበረ። ከተወሰነ ጊዜ በኋላ ለረጅም ዘመን ስናካሄደው ከነበረው ካሪክለም የትምህርት ስርዓት ለየት የሚሉ የማስተማሪያ ዘዴዎችና ይዘቶች ሲመጡ አዲሱ ጄኔሬሽን እና ትውልድ ደግሞ ከተማ ላይ እንደነገርኩ ነው የሃይማኖት ትምህርት እውቀት ባክግራውንድ የለውም። ፊቅህ የቀራ ሰው የእስልምና ስነ ህግ የተማረ በቁጥር አታገኝም። ተውሂድም ይባላል ስነ መለኮት 1-2 ሰው አታገኝም ከተማ ላይ። አልተማረም። ስለዚህ በቪዲዮ በፓምፍሌት ደረጃ በሬዲዮ በቴሌቪዥን በመጽሔት ባገኘው መጠነኛ ንቃት ይሄንን እኛ ሷህዋ አደለዋለን መጠነኛ ንቃት ወደ እምነቱ መምጣት ጀመረ። ይሄ ግሎባል ሪያሊቲም የራሱን የቻለ ኢምፓክት አለው። ሚዲያው የራሱ ኢምፓክት አለው። የሌሎች ሃይማኖቶችን መስፋፋት በተለይ በከተማ አካባቢ ሁሉንም በድንገት እንዲባንን አድርጎታል። በባነነበት ሰዓት ያገኘውን ነው የጨበጠው። ሴሌክቲቭ አይደለም። ምን መያዝ እንደሌለበት፣ የትኛው መጽሐፍ ቴክስት ቡክ ሆኖ ማገልገል እንዳለበት፣ የትኛው መጽሐፍ ሬፈረንስ ወይም ማመሳከሪያ መሆን እንዳለበት፣ የትኛው መጽሐፍ ደግሞ ኪፕ አውት ኦፍ ዘ ሪች ኦፍ ቺልድረን እንደሚባለው መድኃኒታው ቢጠቅምም እኮ ያው መቼስ ህፃናቶች የሚደርሱበት ቦታ ላይ አታደርግም። አንዳንድ ደግሞ አመለካከቶችና መጽሐፍት ደግሞ ልጆች የማይደርሱባቸው ቦታዎች ከፍ ተደርጎ መሰቀል ነበረባቸው። ያ አልተሰራም። ሌላ ምንም ችግር አይደለም። የእውቀት ችግር በከተማ ላይ የመምህር እጥረት። የኛ ሸኾች አብዛኞቹ ገጠር ላይ ነው ያሉት። ከተማ የገቡት ጥቂቶች ናቸው። ጥቂቶቹ ከተማ የገቡት ደግሞ በአብዛኛው ሸኾቻቸው ጋር ተጣልተው ነው አብዛኞቹ የገቡት ከተማ። ሸኾቻችን ብዙ ገጠር ላይ እንዲቆዩ ነው የሚፈልጉት። ከተማ ብዙ ፈተና አለው። የቤት ኪራይ ፈተና አለ። የህይወት ፈተና አለ። ብዙ ማህበረሰብ ተቀላቅሎ ነው የሚኖረው። ካልቸራል ሾክ አለ። ውጣ ወረዱ ከፍተኛ ነው። ስለዚህ መደበኛ ትምህርት ወጣል አስኮላ ገብተንኛውን ከግሬድ 1 አሁን ደግሞ ኪንደርጋርተንም ማዋለ ህፃናትም ተጀምሯል። ጀምረህ ተቃይተህ ነው እንደገና 12 ዓመት ተምረህ
4 ዓመት ዲግሪ ጨምረህ ማስተርስ 2 ዓመት ፒኤችዲ 4 ዓመት ተመረህ እንኳን የላቀ ሰው መሆን አቅቶናል። ይሄኛው ትምህርት ቀላል አይደለም። አንዱ የትምህርት ዘርፍ ራሱ 4 ዓመት 5 ዓመት በድሮ አቀራረብ ደግሞ እስከ 10 ዓመት እኮ ይወስድባቸዋል። እና በቅተው ለመውጣት እኮ 22 ዓመት ተምረው ነው ጃሚዕ ሆነው ፕሮፌሰር ደረጃ ደርሰው ለመውጣት 22 23 25 ዓመት እድሜያቸውን አብዛኞቹ አሳልፈው ነው የሚመረቁት። ስለዚህ የትምህርት ስርጸት ጉድለት ነው፣ ሌላ አይደለም። ኢምፖርት እናደርጋለን ሀሳቦችን። አንድ የሆነ ሀገር ላይ የሆነ የተነሳ ንቅናቄ አገር ውስጥ ይገባል። ያ ንቅናቄ አገሩ ላይ የተፈጠረበት የራሱ መንገድ ሊኖረው ይችላል፣ የራሱ ታሪካዊ መሰረት ሊኖረው ይችላል፣ ከኛ ጋር በማይገናኝ ሊሆን ይችላል። ስለዚህ ግን ከውጭ ዝም ብለህ አውዱን የጠበቀ አይደለም፣ ኮንቴክስቱን የጠበቀ አይደለም። ስለዚህ እኛ ቆም ብለን ከውጭ የሚመጡትን የእውቀት ዘርፎች እንዲሁ ዝም ብለን መሰረታቸው መደበኛ ከሆነ መሰረታቸው ከታሪካዊ እስልምና ጋር የተሳሰረ ከሆነ ያው እኛም ዑለማዎቻችንም ቢሆን ያው ሸኾቻቸው እኮ የውጭ ሰዎች ናቸው። እኛ ከውጭ ዓለም ጋር ጠብ የለንም። ግን አወራረዱ መስመሩ የተዘረጋው መስመር ምን ያህል ኢምፒዩሪቲስ የተበከለ ነው ያልተበከለ ነው የጠራ ነው ያልጠራ ነው የሚለውን አጥረተን ነው መሄድ ያለብን። ለዚህ ነው እኛ ሸኾቻችን የሚሉት አሁን ጀዋር ገብተዋል። በሸኾቻቸው በሚያምኗቸው ስነ ምግባራቸውን በሚያምኗቸው ሰዎች የእውቀት ልካቸውን በሚያውቋቸው ሰዎች የመጣን እውቀት ነው የሚወስዱት እንጂ ከየቦታው ዝም ብለው ሾፕ አያደርጉም። እውቀት ኢልም ዝም ብሎ በሾፒንግ አይሆንም። ስለዚህ አሁን ሌላ ችግር ኖሮ አይደለም። ሙቭመንት ሐረካ ንቅናቄ የምንላቸው በከተማ ውስጥ ያሉት መነሻቸው እና መሰረታቸው የተወሰነ የታሪክ አውድ የተወሰነ የእውቀት መስክ ስለሆነና እነዚህ የታሪክ አውዶችና ኮንቴክስቶች ወይም ደግሞ መሰረቶች ደግሞ በእኛ ሀገር መሻይኾች የማይታወቁ ወይም ሪኮግኒሽን ደግሞ እውቅና የማይሰጣቸው በመሆናቸው የትውልድ ግጭት የሚመስል ነገር ታይቷል። ይሄ የትውልድ ግጭት ግን ለረጅም ጊዜ ኢንሻአላህ አይቆይም ብለን እንገምታለን። እውቀት ለአዲሱ ትውልድ ስንሰጥ በስነ ምግባር ስናንጽ ከጥራዝ ነጠቅነት አውጥተን ስርዓት ያለው በስርዓተ ትምህርት የታገዘ ዲስኩር ዳዕዋ የማድረግ ክህሎታችን አቅማችን ሲጎለብት ከሁሉ በላይ ደግሞ ኢኮኖሚካሊ ዲፔንደንት መሆናችን ሲያውቁ የኢኮኖሚ ጥገኝነት ሃይማኖት ሸቀጥ ሊሆን ይችላል። ይህንን ማወቅ አለብን። የኢኮኖሚ ጥገኝነት ድህነት ባለበት ሃይማኖት በአግባቡ አያድግም። ስለዚህ ኢኮኖሚያችን እየተሻሻለ ሲመጣ በውጭ ሀገራት በውጭ ሀገር ከሪክደም በውጭ ሀገር ስርዓት ፓርቲኩላር የፖለቲካል ኢንተረስት ባላቸው ኃይላት የመጠለፍ እድላችን እየተመናመነ ሲመጣ አቅም ስንገነባ ኢኮኖሚ አቅም ስንገባ ኢንዲፔንደንስ ኦፍ ቶት ይኖረናል፣ የአመለካከት ነጻነት ይኖረናል። ስለዚህ በዛ መልክ እየተቃኘን ስንመጣ አሁን የምናያቸው አንዳንድ ወጣ ገባ የሚሉ ነገሮች ይስተካከላሉ ብዬ ነው እኔ በጥቅሉ የማስበው። እንግዲህ ወደ ታሪክ ወደ ርዕሰ ጉዳያችን ደግሞ መለስ ስድል እነኚህ ሌላው ችግር እነኚህ የኢትዮጵያ እስልምናን ለ1400 ዓመታት ይዘው የቆዩት መሻይኾች በተረት ደረጃ ነው የሚታወቁት። አብዛኛው የሚታወቁበት መንገድ ምናልባት ስብዕናቸውን ሁለገብ ስብዕናቸውን በማይወክል መልኩ የሚወከሉበት የሚሳሉበት ኮንቴክስት አለ፣ በመዋቅም ባለመዋቅም። ሌላው ደግሞ ያው የኛው ዕውቀት ማነስ አባትህን አታውቅም ማለት ነው። በቃ አያትህን አታውቅም። የሃይማኖት እዚህ ሃይማኖትን ያደረሰልህን አካል አታውቅም። እንግዲህ ለዚህ ተጠያቂው እኛው ነው። ዑለሞች የመሻይኾችን ገድል እያነሳን እንትን ብንል ረጅም ጊዜ ይፈልግብናል። በየመሃሉም እናነሳቸዋለን ዋና ዋና የምንላቸውን። በእርግጥ ግን አሁን ላለነው ዘመናዊት ኢትዮጵያ መሰረት ጥለዋል። ወይም ደግሞ አሁን ላለነው ሙስሊሞች ወይም ደግሞ በዚህ ቁጥር ልክ እስልምና እንዲስፋፋ ምክንያት ናቸውና ከዛ አንጻር ገድላቸው በምን ልክ ተዘክሯል የሚለው ጥያቄ የሚያጠያይቅ ነው። አሁን እዚህ ጋር ከፊታችን ያሉ 7 መጽሐፍት አሉ። በደራሲ ኸደር ታጁ
የተዘጋጁ በተለያዩ ጊዜያት የተዘጋጁ ናቸው። አጠቃላይ ወደ ከ3000 በላይ ገጾች ቢሆኑ ናቸው። አንደኛው ዘመነ ታሪክ ነው። ሁለተኛ ዳና ቅጽ 1፣ ሶስተኛ አግራሞታዊ ጉዞ፣ አራተኛ አምደ ሀገር ሼህ አሊ ጎንደር፣ አምስተኛ ሼህ ሰይድ ኢብራሂም፣ ስድስተኛ የአራማ በጌ ምድር ሊቃውንትና ሰባተኛ ደግሞ ዳናዎች ቅጽ 2 የተሰኙ 7 የተለያዩ መጽሐፍት ለተመርቆ ለንባብ በቅቷል። ገና የሚቀሩም ደግሞ 8 መጽሐፍትም ከዚህ በኋላ የሚወጡ እንዳሉ እናውቃለንና ከዛ አንጻር ይሄ ብቻ አይደለም። በተለያዩ ጊዜያት የሚወጡ መጽሐፍት ይኖራሉ። የተለያዩ ነገራቶች እነሱን ለመዘከር እነሱን አበርክቷቸውን እውቅና ለመስጠት የሚደረጉ የተለያዩ ነገር ሊኖሩ ይችላሉ። ካበረከቱት አስተዋጽኦ አንጻር፣ ከከፈሉት መስዋዕትነት አንጻር ለመዘከር አሁን በትክክል የነሱ ገድል አለመዘከሩ ነው ብዬ አስባለሁ። ትክክል ያልሆነ መልከታ ወጣቱ ላይ ክፍተቱ እንዲፈጠር ያደረገውም እሱ ነው ብዬ አስባለሁና በምን ልክ ነው አሁን ይሄ ነገር መሰራት ያለበት ትላላችሁ? እስኪ የትውልድ ክፍተት ተፈጥሯል። የሱ ምንጩ ደግሞ ትናንትና ለማወቅና የትናንት ታሪክን አለመገንዘብ ነው የሚል እምነትም ግምገማም አለኝ። ከዛ የተነሳውበት አንደኛው ምክንያት ይሄ ነው፣ ያን ክፍተት ለመድፈን ነው። ሁለተኛው የትናንት ታሪክ የትናንት ገጽታ በስልጣኔ በእውቀት በስነ ምግባር ከፍ ያለና የጎለበተ ነው። እሱ ለዛሬ በጣም ሊዋጅ የሚገባው ነው። ከነገም ጋር ደግሞ መወዳጀት የሚችል ነው። እሱ ለአሁኑ ትውልድና ለነገ የማካፈል የማበርከት ኒያና ዓላማም ይዤ ነው መጽሐፎቹን ያዘጋጇቸው። ሶስተኛው ነገር ያው ታሪክም ትርክትም ላይ ክፍተት አለ። እንደ ኢስላም ለሀገር መበርከት ለሀገር መትረፍ የሚችሉ ሀብቶችና መረጃዎች ተገቢ በሆነ መልኩ ወይም ደግሞ ለአደባባይ በተጋለጠ ሁኔታ አልወጡም። ስለዚህ እነሱንም የማውጣትና የማበርከት ያው ኒያና ዓላማ ይዤ ነው መጽሐፎቹን ለማዘጋጀት የሞከርኩት። አጠቃላይ ሁሉ መጽሐፎች ተመሳሳይ ኤሌመንት አላቸው። የሚያጠነጥኑበት ይዘታቸው አንድ የጋራ ገጽታቸው የሀበሻ ዑለማዎችን ታሪክ ነው የሚዳስሱ። የዑለማዎቹን ከፊል ወይም ንዑስ ህይወትና ኑረት ሳይሆን አጠቃላይ ጀነራል የሆነ ህይወት ሰርክላቸውን ይዳስሳል። ከሼህ አባድር ጀምሮ የሐረር ከተማን በመመስረትም ትልቅ ሚና የነበራቸው የእስልምና አባት፣ ከሳቸው ቀጥሎ ባሌ ኦሮሚያ አካባቢ ሼህ ኑር ሁሴን ወይም ሼህ ሁሴን ባሌ የምንላቸው እንደሱ አይነት ዑለማዎችን እየዳሰሰ ሰበናቸውን እየገለጠ የሚያስተዋውቅ ይዘት አለው ሁሉም መጽሐፎች። ዑለማዎቹ አካባቢያዊ ሀገራዊና ዓለም አቀፋዊ አስተዋጽኦ ተጽዕኖ እውቅና ነበራቸው። የሼህ ኑር ሁሴን ባሌ አካባቢ ነው የነበረ የእውቀት ማዕከላቸው። ከ6000 ያላነሱ ደረሳዎችን ወይም ተማሪዎችን ያስተናግድ ነበር። እሳቸው ሙፈሲር ናቸው። የቁርአን ተፍሲር ይሰጣሉ። እንደምታውን እና ትርጉሙን ያስተምራሉ። ፈቂህ ናቸው። ስነ ህግ ያስተምራሉ። ሙሐዲስ ናቸው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ወይም ተውፊት ያስተምራሉ፣ ያንጻሉ። በእነዚህ ዘርፎች የጎላ ሚና ነበራቸው። ከነዚህ ባሻገር ግን በተሰውፍ ከፍ ያለ ገጽታና ስም አላቸው። ተሰውፍ የተዝኪየተ ንፉስ ይሄ ግብረ ገብ የምንለውን አካተው የያዘው እዛ ዘርፍ ላይ የጎላ አሻራና ተጽዕኖ ነበራቸው። በወቅቱ ከደማስቆ ከባግዳድ ተማሪዎች ይመጡ ነበር። መጥተው በሚመለሱበት ወቅት ደግሞ ፈቂህ ሆነው ነው የተመለሱ። እነዚህን አይነት ታሪክ የሚዳስሱ ግለ ታሪክ አላቸው። 1927 አካባቢ ግብጽ ውስጥ ነው የታተመ። የአዝሃር ሊቃውንቶች እውቅናም ሰጠውታል፣ አርተውትም ሰርተውበታል ኪታቡ ላይ እና ዓለም አቀፋዊ ገጽታ አላቸው ማለት ነው። ከሳቸው ባሻገር ጎንደር አካባቢ የነበሩ ዑለማዎች ከእስልምና አስተምህሮቱ ባሻገር አምባሳደር ሆነው የሚያገለግሉ ነበር። በአጼ ፋሲል ዘመነ መንግስት የጎንደር መስጂዶች የሚታደሱበትን ሁኔታ ለማመቻቸት ወደ ህንድ የተላኩት ሀጂ መሐመድ ሰዒድ ይባላሉ። ሼኽም ናቸው፣ አምባሳደርም ናቸው። ከዛ ውጭ ሙፍቲ ዳውድ አሉ፣ ወሎ አካባቢ የሚታወቁ። እሳቸው 17 ዓመት አካባቢ ባህር ማዶ ነው እውቀት የሰበሰቡ። በይበልጥ የመን ቤተ ዘቢድ፣ ከዛ ባሻገር ሂጃዝ አካባቢ እውቀት ሰብስበዋል። በአካባቢው ዑለማዎች ከፍተኛ እውቅና ወይም ሰርቲፊኬት ተሰጥቷቸዋል፣ ተመስግነዋል። በዛው አካባቢ በሚያጠነጥኑ የአረብ ሊቃውንት የጻፏቸው ኪታቦች ውስጥም ስማቸው በክብር ተወስቷል።
ከሳቸው ባሻገር ሼክ አሊ ጎንደርም እንደዚሁ ተመሳሳይ ዓለም አቀፋዊ ተጽዕኖና ገጽታ ነበራቸው። ግብጽ ውስጥ ከፍተኛ ስምና ዝና ወስደዋል። አስሃር ውስጥ ሊያስተምሩ ለትምህርት በገቡበት ማዕከል ውስጥ እንዲያስተምሩ ወይም ሌክቸር እንዲሆኑ ተጋብዘዋል። ከዛ ባሻገር እንግሊዝ ውስጥም ከንግስት ቪክቶሪያ ጋር ግንኙነት ነበራቸው። ለሷ የቸገራትን ቤተሰባዊና አስተዳደራዊ ጉዳይ እንደፈቱ የሚያመላክቱ መረጃዎች አሉ። ከእንግሊዝ ባሻገር ህንድ ውስጥም ሄደው ታጀል መሃል ውስጥ ከተሞ ከነበረው ንጉስ ጋር ከፍተኛ ግንኙነት ነበራቸው። ማህበረሰቡ ውስጥም ባዕድ አምልኮ ተንሰራፍቶ ነበረ በእስልምና ተከታዮች በኩል። እሱም በመቅረፍም አስተዋጽኦ አበርክተዋል። በዛም ምክንያት መስጂድ ተሰርቶላቸዋል። የመስጂዱ ስም በሳቸው ስም አሊ ጎንደር የሚል ስያሜ ተሰጥቶታል። ከዛም ባሻገር ኢንዶኔዥያ አካባቢም ተመሳሳይ ተጽዕኖና አሻራ አሳርፈዋል። ሂጃዝ ወይም በአሁኑ ሳዑዲ አካባቢም የመምህርነት ሚና ነበራቸው። ከሳቸው ባሻገር ሼህ ዑመር ደብረ ዘይት የሚባሉ አሉ። ረሂም ነው አካባቢ ሳዑዲ ውስጥ ለ14 ዓመት ሂጃዝ በቀድሞ በመምህርነት አገልግለዋል። እንዳይሄዱ ታግተው ወይም ታስረው ነበር የሚል መረጃም አለ። ወደ ሀበሻ እንዳይሄዱ ይህን አይነት እውቀትና ግንዛቤ ይዘው እዚሁ ማህበረሰባችን ያገልግሉ የሚል ምኞት ኑሯቸው በዛ መልኩ አስቀምጧቸዋል። በርካታ ናቸው እንደዚህ አይነት ሚና የነበራቸው። በጅማም የሚወሱ ዑለማዎች አሊሞች አሉ። ስለዚህ የሀበሻ አሊሞች ከአካባቢያቸው ከሀገራቸውም አልፈው ዓለም አቀፋዊ እውቅና ተጽዕኖ አሻራ አላቸው ማለት ነው። እነዚህ ሊቃውንቶች አሁን ርዕሰ ጉዳያችን ረመዳንና እስልምና ሆነ እንጂ በነገራችን ላይ ከሃይማኖት አጥር የወጣ ነው። ብዙዎቹ ሊቃውንቶች አሁን ቀደም ሲል የሼህ አሊ ሙሳ ወይም ሼህ አሊ ጎንደርን በምሳሌነት ከሌሎች ሊቃውንቶች ጋር እያወሳ ነበር። ለምሳሌ ሼህ አሊ ጎንደር ሼህ በሚለው ማዕረግ ብቻ ብለመጣራቸው አንደሉ ከሀገሪቱ እስከዛሬ በታሪኳ ካስተናገደቻቸው ፕሮፋይሎች የቀዳሚው ሰፍ ሊቀመጡ የሚችላቸው በዛ ዘመን ከ200 ዓመት በፊት በነበር በዛ መሰረተ ልማት ዓለምን ማዳረስ መቻል በየትኛውም ንጉሠ ነገሥት ራሱ የተመዘገበ ታሪክ አይደለም። እነዚህ ነገሮች የውጭ አሳሽ ለሳይንሳዊ ጥናታቸው ለሳይንሳዊ አምሮታቸው ሲሉ ሀገር ለሀገር ሲያዳርሱ ከነበሩ ምሁራን የውጭ የባህር ማዶ ምሁራን ውጭ በዛ ልክ እውቀትን ፍለጋና ለተለያዩ በየቦታው በየደረሱበት የተለየ እሴት ለማንጸባረቅ ሀገር ዓለምን ያዳረሰ ስብዕና አለ ብዬ ለማሰብ ይቸገራሉ። በኢትዮጵያ ፕሮፋይል ደረጃ ማለት ነው። ብዙ አልተነገረላቸውም። አሁን እሱ በባህር ማዶ በነጭ ጻፊዎች ብዙ ተጽፏል ስለ ሼህ አሊ ጎንደር ወይም ስለ ሼህ አሊ ሙሳ። ለስነዳው በዋነኝነት በኋላ ላይ መጣበታለሁ። እነዚህን የታሪክ ቁፋሮዎች ሲያከናውን የተጠቀመባቸው ፕራይሜሪ ሶርሶች አሉ፣ የታሪክ የመረጃ ምንጭ። በተቻለ መጠን የቡኻሪ በእስልምና ታሪክ ውስጥ የነቢዩን መዋዕለ ዜና በማኖር እና በማነበር ትልቁ ሚና ከሚጫወቱ ከቁርአን ቀጥሎ እንደ ትልቅ አብይ የማይነካ ያይነክ የምንጭ ተብሎ ከሚጠቀሱት ድርሳናት ያርሙኛል እነ ዶክተር መሾዎቹም ያርሙኛል ቡኻሪ ነውና እኒ ቡኻሪ የታሪክ ዘገባን ለማሰስ ከሀገር ሀገር አቋርጠው መረጃ ሲሰበስቡ የተከተሉት ስልት አለ። እውነተኛ የዜና ምንጭ ለመሆኑ ለማረጋገጥ የተለያየ ማበጠሪያ ቴክኒኮችን ይጠቀሙ ነበርና በአንድ ወቅት አንድ ፈረስ ሳር አልበላለት አልግጥለት ብሎ ፈረሱ እሱን ለማጋጥ አረንጓዴ መስሎ እንዲታይ አይን መከለያ አድርጎ ሊያበላ የሞከረበትን ቴክኒክ ልክ መረጃ ሊቃርሙ በሩ ሲደርስ ያን ስራ እየሰራ ያዩታል። ፈረስን ያታለልክ እኔን ላለማታለል እርግጠኛ መሆን አልችልምና ስለ ነብዩ መሐመድ ካንተ ልሰማው የምችለው መረጃ ቢቀርብኝ ይሻላል። ምክንያቱም የጥርጣሬ የተወሰነ ሽራፊ እንትን አእምሮ ስለተፈጠረበት ማለት ነውና የዚህን ያክል የታሪክ ግብአቶችን ለመሰብሰብ የሚያደርጉት የበለጠ ጥንቃቄ ነበርና የቀደምት እስልምና ጻፊዎች ወንድም ኸድርም እነዚህን የታሪክ ቁፋሮች ሲያከናውን በተቻለ መጠን የመጀመሪያ ደረጃ የመረጃ ምንጮችን ለማሰባሰብ ጥረት አድርጓል። የአይን ማኝ የባህር ማዶ ጻፊዎችን ምክንያቱም የሀገራችን የታሪክ ስነዳ የተወሰኑ ውስንነቶች ስለነበሩበት የቴክኖሎጂ ውስንነት ስለነበረበት የመሰረተ ልማት ገደቦች ስለነበሩበት በተቻለ የባህር ማዶ አሳሾች፣ ጎብኚዎች፣ አምባሳደሮች
ያደረጓቸውን መዋዕለ ዜናዎች የማየት ድል ፈጥሯልና በእነዚህ ድርሳናት በእነዚህ ቁፋሮዎች የከፍተኛ ዋነኛ ምንጮችን ለመጠቀም ጥረት አድርጓል። ያልተሰሙ በኢትዮጵያ ደረጃ ምንም ከነመኖራቸው እነመፈጠራቸው የማይታወቁ የታሪክ እውነቶችን የማሰሱን ደረጃ ሲሰራ ነበርና እኒህ አሁን ያልናቸው ሻህ አሊ ሙሳ በእንግሊዝ ቤተ መንግስት ልዕልና ያገኙበት ከንግስና እስከ የትኛውም አይነት አማራጭ የቀረበላቸው ስጦታ ቀርቦላቸው እና ተጽዕኖ መፍጠር የቻሉበት ክስተት በኢትዮጵያ ታሪክ ተሰምቶ አያውቅም። ለታሪክ ገጽም ከታሪክ ማህደርም በአብዛኛው አይታወቅም። የቀዳማዊ ኃይለ ሥላሴ መጨረሻ የንግስና ዘመን አካባቢ ለጉብኝት የመጣችው ንግስት ከሻህ አሊ ጎንደር በቤተ መንግስቱ ከነበሩ ቅርሶች አንደኛውን ሰነድ ይዛ የመምጣት እድል ተፈጥሮ ነበርና ያ ሰነድ ያው በብሔራዊ ሙዚየም መገኘት ሲገባው ራሱን የቻለ ነገር ቢኖርም እሱ ሰነድ በራሱ የሚያመላክተው ነገር አለ። ሌሎች የባህር ማዶ ጸሐፊዎች ያበረከቱት እንዳለ ሆኖ የአገሪቱን ከኢንዶኔዥያ እንግዲህ በጣም ሩቅ ሊባል የሚችል ሀገር ነውና ኢትዮጵያ ከሚታወቁት ይልቅ ኢንዶኔዥያ ለሻህ አሊ ጎንደር የሚታወቁበት ገጽታ የላቀ ነው። ህንድ ላይ ህታች መሃል ቤተ መንግስት በተጨማሪ ሌሎች ቦታዎች ላይ አንዳንዶቹን በከራማ ወይም በመለኮታዊ ተአምር አንዳንዶችን ደግሞ በጥበባዊ እውቀታቸው የፈቱት የሀገሪቱ ዋነኛ የሚባሉ ነቀርሳ ችግሮችን የፈቱበት ክስተት በጣም ብዙ የሚያስወራና ብዙ ክስተቶች አሉትና እነዚህ ታሪክ ቁፋሮች ሲያደርግ በተቻለ መጠን ፕራይሜሪ ሶርስ ለመጠቀም ሞክሯልና ይሄን ፕራይሜሪ ሶርስ ለመጠቀም ማንም መርማሪ ገዳቢ ተቆጣጣሪ አካል በሌለበት እሱ ይህን ድርሳን ሲያዘጋጅ ከሞራዊ ግምገማ ባለፈ ለዲፌንስ ወይም ለዩኒቨርሲቲ ትምህርት አራቢ ምናምን በሌለበት ነው ይህን ቁፋሮ ለራሱ በሰልፍ ሪስፖንሲቢሊቲ ሲያከናውን የነበረውና ይሄን ለመከወን ቀደም ሲል የጠየቀውን ጥያቄ እሱ ወደ በህትናው ስለሚያዘነብል ያልመለሳቸው ጥያቄዎች አሉት። ይሄን ለማድረግ የከፈላቸው ውጣ ውረዶች የታሪክ ከዋነኛው የታሪክ ምንጭ ለመድረስ ሲል ለምሳሌ ከሞት አፋፍ የደረሰባቸው አጋጣሚዎች አሉ። አንደኛውን በአብነት ለመጥቀስ ሻህ አሊ ጎንደር በርካታ የኢትዮጵያ አካባቢዎችን የዓለምን አካባቢ ያዳርሰው የኢትዮጵያ ከነመፈጠራቸው ማናቃቸውን ብሔር ብሔረሰቦች ሳይቀር አዳርሰው የራሳቸው አውቶባዮግራፊ አለ። ሻህ አሊ ጎንደር በዘመናቸው የጻፉት ያዳረሷቸውን ያካለሏቸውን ቀጠናዎች የኢትዮጵያ ሁሉንም ብሔር ብሔረሰቦች ብዙዎቻችን አሁንም ድረስ ማናቃቸውን ብሔር ብሔረሰቦች በድርሳናቸው ላይ ያስፈረዋል። ያን ሁሉ አዳርሰው መጨረሻ አካባቢ ጎንደር ከመግባታቸው በፊት የከፈሉት መስዋዕትነት ነበርና የቁቢልታ የምትባል ቦታ አለች። እሷም ቁቢልታ ቦታዋ ላይ ሆኖ ተጨባጩን ለመገምገም የአንገረብ ወንዝን ተሻግሮ መሄድ ነበረበትና የመጀመሪያ ስራውን ሲሰራ ከወንዙ አካል ውስጥ ለመሬት ቅርብ ነው ብሎ ያሰበው ቦታ ሙሉ የሰውነት አካልን የሚውጥ የወንዙ ክፍል ነበርና ከሶስት ጓደኞቹ ጋር የወንዙን ወጀብ ለመቆጣጠር ብለው ለሶስት ተሳስረው የረገጡት ቦታ ጥልቅ ጉድጓድ ነው የነበረውና በዛ ጥልቅ ጉድጓድ ተወስደው ራሳቸውን ስተው እስካሁን ደስ ምንነቱ ባልታወቀ ሁኔታ የሆነ ድንጋይ አለትን ታቅፎ ነው እሱ አቀፈኝ ነው የሚለው ለኔ ሲተርክልኝ ድንጋዩ አቀፈኝ እንጂ እኔ ስለማቀፈ የነፍስ ውጪ ትግል ነበር የነበረውና በዛ ሁኔታ ለከሞት አፋፍ ለጥቂት ሰከንዶች የመትረፍ አጋጣሚዎች ተፈጥሮ ያውቃል። ለበርካቶች እንግዳ የሚሆነው አንድ ሌላ ክስተት አለ። ለኔ ይህ ሁሉ ድርሳን ያበረከተልን በእጅ ስልኩ በሚታይበው ጽሁፍ ነው እንጂ የኮምፒውተር የሚባል እንኳን የለውም። ወደ መጨረሻ አንድ ጓደኛዬ ጋር በተውሶ ያገለገለች ያረጀች ኮምፒውተር አግኝቼለት ነበር። እሱ እንኳን ኪቦርዱ ተነቅሎ ስቲል የመጨረሻ ፉትኖቶችን ለመሰንቀር ብቻ ነው አሁን ኮምፒውተር ከሰዎች ተውሶ የሚጠቀመው እንጂ እነዚህ ሁሉ ድርሳናት ያበረከተልን በእጅ ስልኩ በሚያበረክተው ጽሁፍ ነው። ደጃች ካሳ ኃይሉን ገና ከንግስናው በፊት ጀምሮ ኮትኩቶ በማነጽ የሻህ አሊ ጎንደር ሚና የማይተካ ነው። እናታቸው ከሻህ አሊ ጎንደር ጓሮ አይጠፉም ነበርና ንግስናው ጫፍ እንዲደርስ ያበረከቱት ራሱን ቻለ ሌላ ታሪክ ነው። በወቅቱ የነበረውን የቅባትና የተዋህዶ ቀኖናዊ ደም አፋሳሽ እልቂት ጫፍ በደረሰበት ከዛ በፊት ደም አፋሷል። ጫፍ በደረሰበት በእርቅ የፈቱት ሻህ አሊ ጎንደር ጣልቃ ገብተው ነው በነበራቸው ተሰሚነትና በነበራቸው አክብሮት ማለት ነው በነበራቸው ልዕልና። ከዛ በኋላ ግን ከሻህ አሊ ጎንደር ህልፈት በኋላ በአፄ ዮሐንስ ዘመነ መንግስት ይህ የቅባትና የተዋህዶ ተቃርኖ ደም እስከ ማፋሰስ ደርሷል። በታሪኩ የሚታወቅ ፋክት ስለሆነ ማለት ነው። ጎጃምም ላይ ጎንደርም ላይ የአፄ ዮሐንስ አራተኛ ዘመነ መንግስት ወቅት ይህ ከታሪካችን ሽንቁሮች አንዱ ስለሆነ እሳቸው ግን ይሄን አብርደውት ነበር። ከእሳቸው ህልፈት በኋላ ነው ይሄ የተከሰተውና እነዚህ ታሪክ ቋቶች
ለመላው ኢትዮጵያ ማህበረሰብ ገና አልታወቁም። ድንበር ዘለል የሆነ ተጽዕኗቸው፣ ሃይማኖት ዘለል የሆነ ተጽዕኗቸው ገና አልተወራለትም፣ እንትን አላለትም። እንኳን ተጽዕኗቸው የእሱ መጽሐፍ እንኳን እስካሁን ገና አልታወቀም። الرحمن الرحيم اللهم صل على سيدنا الوجود بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على سيدنا الوجود بسم الحي الباقي نبتدي وبثنائه نبتدي من غبش العمى إلى نور الشهود بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على سيدنا الوجود بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على سيدنا الوجود ومن آلائه نطمع وباب جوده نقرع عسى يذيقنا من قدرة المجيد بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على سيدنا الوجود بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على صلاة ربنا ذي الجلال على المكلل بالجمال أحمد الأزلي محمد الوجود بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على سيدنا الوجود بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على الآل الكرماء والصحب من كانوا أنجما بهم قد طلع كواكب الصعود بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على سيدنا الوجود بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على الله ربنا حسبنا وكم من نعمة أولنا فلا نحصرها بالحج والعدد بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على سيدنا الوجود بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على سيدنا الوجود አንድ የታሪክ መረጃን ከፕራይመሪ ሶርስ ለማግኘት ትልቅ መስዋዕትነትን ይጠይቃል። እነዚህ ሁላ መጽሐፍትን ከፕራይመሪ ሶርስ ለማግኘት የተለያዩ ቦታዎችን ለመሄድ እንግዲህ በጣም አስቸጋሪ እንደሚሆን መገመት አይከብድምና ከዛ አንፃር ምናልባት ቀድም ያነሳነው የትውልድ ክፍተትን በተመለከተ እነዚህ አይነት መሰል ወጣት ጸሐፊዎች ወይም ደግሞ እነዚህ አይነት ዝግጅቶች ይሄንን ክፍተት ከመሙላት አንፃር ሚና ይኖራቸዋል የሚል ተስፋ ያለ ይመስለኛል። አዲስ አበባ ዩኒቨርሲቲ ውስጥ ዲፓርትመንት ኦፍ ሊንግዊስቲክስ ኤንድ ፊሎሎጂ የሚል የትምህርት ክፍል አለን። ከ2004 ጀምሮ በፊሎሎጂ ትምህርት ዘርፍ በግዕዝ ቋንቋና በአረብኛ ቋንቋ የተጻፉ ጥንታዊ ሰነዶችን ማጥናት ተጀምሯል እና በዛ ሂደት ውስጥ እስካሁን በአረበኛው ግዕዙ እንደተጠበቀ ሆኖ በአረበኛው ዘርፍ ከ60 በላይ ማስተር ቴሲሶች ተሰርተዋል። እንግዲህ ይሄ ምንድነው ታሪክ ሁሌ ታሪክ ጸሐፊዎቻችን ሲጽፉ እስካሁን ድረስ የነበረው ሂደት ምንድነው? ግዕዝን የሚያውቁ የታሪክ ምሁራኖቻችን ትንሽ ናቸው፣ ወይም ደግሞ ክላሲካል አረቢክን የሚያውቁ ምሁራኖቻችን ውስን ናቸው። አብዛኞቹ ፈረንጆቹ የቋንቋ ችግር የለባቸውም። አንድ አውሮፓዊ ምሁር 5 ቋንቋ ይችላል። ጀርመን ይችላል፣ ጣሊያንኛ ይችላል፣ እንግሊዝኛ ይችላል፣ ፈረንሳይኛ ይችላል፣ ፖርቹጊዝ ይችላል፣ ስፓኒሽ። በጣም ያናናር ዘይቤያቸው ለዛ የተመቸ ነው። እኛ ያ የቋንቋ ውስንነት ስላለብን ታሪክ ስንጽፍ በቀጥታ ከግዕዙ በቀጥታ ከአረብኛው ከምንቀዳ ይልቅ በጣሊያንኛ ወይም በፈረንሳይኛ ወይም በጀርመንኛ ከተሰሩ ስራዎች ማጣቀስ እንገደዳለን። ዘመናዊ የታሪክ ምሁራኖቻችንም ባህላዊ የምንላቸው የታሪክ ምሁራኖቻችንም እንዲህ አይነት ችግር አለ፣ ክፍተት አለ። እንግዲህ ያንን ለመቀልበስ የሀገር ባለሙያዎች አረብኛ ቋንቋ በደንብ የሚችሉ ወይም የግዕዝ ባለሙያ ሆኑ ሰዎች ጥንታዊ ሰነዶቻችንን ቢመረምሩ ለታሪካችን ፍሰት የናሬሽን የትርክት መስተካከል
አበርክቶቱ ከፍተኛ ይሆናል። የሀገር ውስጥ ደግሞ የሀገር በቀል ኢንዲጂነስ ኖሌጅ የምንለው ኢንዲጂነስ ዊዝደም የምንለውን ሀገር በቀል ጥበቦችንና እውቀቶችንም ደግሞ ፈልፍሎ ማንነትን እና ገጽታን ለመገንባት ለወደፊትም ደግሞ አባቶቻችን ታላቅ ነበሩ፣ እኛም ታላቅ መሆን እንችላለን የሚል ስሜት በትውልድ ውስጥ ለማስረጽ ያንን የጥናት ዘርፍ ከፍተናል። በወቅቱ የነበረው ጎብኚ አልሃይሚ የተባለው በየመን ፓርላማ በአፄ ፋሲለደስ ጥያቄ ወደ ኢትዮጵያ እንዲመጣ ተደርጎ ኢትዮጵያን በደንብ በጉዞው የዳሰሰበትና በጣም የተገረመው ነገር ጎንደር ውስጥ የነበሩ ሊቃውንቶች ሊቀ ሊቃውንት ናቸው ብሎ ይመሰክራል። በሻፊዒ መዝሀብ በጣም ከፍተኛ የእውቀት ደረጃ የደረሱ ታላላቅ ሰዎችን አገኘሁኝ። እነሱ ጋር ከቤተ መንግስት ይልቅ እነሱ ሰፈር ሂጄ እረፍትን ለመኖር መርጫለሁ ይላል እና አዲስ ዓለም ማለት ነው እስላሚክ የሚባለው አዲስ ዓለም ላይ እሱ እንደ ሴግሪጌሽን አያየውም። እንደው ደስ ብሎታል። ከቤተ መንግስት ግርግር ወደ እነሱ ሰፈር ሄዶ እነሱን በማግኘቱ በጣም ነው ደስተኛ የነበረው እና ሊቃውንት ናቸው ነው የሚለው። ይሄ ሃይሚ እኮ ቃዲል ቁዷት ነው ሱፕሪም ጀጅ እኮ የነበረው በየመን አገር ላይ እና እዛ ሲመጣ ግን የሱ ዕውቀት አንሶ ነው ያየው። በጣም የላቁ ሰዎችን አገኘው ነው የሚለው እና የዚህ ታሪክ ስነዳ ጉዳይ እኛ በዲፓርትመንታችን ውስጥ ማስተር ቲሲሶችን በእኛም እድሜ እኛም ማስተር ቲሲስ ሰርተን ነው የተመረቅነው። አሁን ደግሞ ተማሪዎችን ደግሞ ቲሲስ እንዲሰሩ እያበረታታን እየሰሩ ነው ያሉት። በኢትዮጵያ ሂስትሪ ውስጥ የታላቅ መርታ ነው በእኛም ዲፓርትመንት እየተሰራ ያለው ለረጅም ጊዜ የተተወ የጥናት ዘርፍ ስለሆነ ግን እኛ ከሰራ ነው ማስተርስ እኛ ከሰራ ነው ፒኤችዲ ቲሲስ አኳያ ስመለከተው እያንዳንዱ መጽሐፍ የፒኤችዲ ዋጋ ያላቸው አካዳሚክ ስራዎች ናቸው። ቤዚካሊ አካዳሚክ ስራዎች ናቸው። እንዳልኩህ የትውልድ ግጭት የትም ሀገር ይነሳል። መድኃኒቱ እውቀት ነው ብያለሁ እኔ። ዝም ብሎ መቆጣት፣ መሰዳደብ መፍትሄ ሊሆን አይችልም። ኦኬ ቤዚክ እና መሰረታዊ ችግሩ የመረጃ እጥረት ነው፣ ያለመማር ሂደት ነው። በተለይ መደበኛ የሃይማኖት ትምህርት አለመማር። አንድ ተማሪ ጀማል ለምሳሌ የህግ ባለሙያ ነው፣ በቃ በሙያው የበለጠ ሊያገለግለን ይገባል። የእስልምና አገልግሎት ሊጨምር ካለ ግን እነ ሼህ ጁሃር ባለፉበት ማለፍ አለበት፣ መማር አለበት፣ ጎንበስ ብሎ መማር አለበት። አየህ ነጋዴ መነገዱ በጣም እናበረታታለን። ከንግዱ ባሻገር ሸኾቹን ይቀድማል፣ ኪታብ ያቀርባል። ይሄ በዚህ ታሪካችን ይሄ ነው። ገበሬው ግብርናውን ይዞ ግን ሸኾቹን ግን ልጆቹን በመስጠት እንዲማሩ የተማሪነት አገልግሎት እንዲሰጡ አንድ ልጅን ዘካ አውጥቻለሁ ሰጥቻለሁ ብሎ ለሸኾቹ ያስረክባል። እነሱ ኮትኩተው የላቀ ደረጃ ያደርሱለታል። ሚናውን እንደዛ ያውቃል፣ በስነ ስርዓት ያውቃል። ገበሬ መጥቶ በአሊም ስራ ገብቶ ፈትዋ ልስጥ የሃይማኖታዊ ማብራሪያ ልስጥ አይልም። አሁን ከተማ ላይ የምናየው ትልቁ ነውር የሃይማኖት ትምህርት በወጉ የሌላቸው ሰዎች ሊቀ ሊቃውንት ማዕረግ ይዘው በእስልምናን ያህል የእውቀት ሃይማኖት እጅግ በጣም ሰፊ የእውቀት መሰረት ያለው ዲን በትንሽ መረጃ ትላልቁን አጀንዳ ሲገነድሱ ታያለ። ሌላ የአካዳሚክ ዲሲፕሊን በቃ አደጋ ላይ ወድቋል ማለት ነው። አንድ ሜዲካል ዶክተር ምንም አይነት የሕክምና ትምህርት ሳይማር ምንም ሰርቲፊኬት ሳይኖረው የጤና ጥበቃም ሰርቲፊኬት ሳይኖረው የዩኒቨርሲቲም ሰርቲፊኬት ሳይኖረው ክሊኒክ ከፍቶ ሆስፒታል ከፍቶ ላስተናግዳችሁ ቢለን ምን አይነት ጉዳት ነው የሚደርሰው? መንፈሳዊ እውቀት ደግሞ ከባድ ነው እና ሊያደርስ የሚችለውን መከራ በጣም ማየት ይቻላል። ስለዚህ አሁን ረመዳን ስለሆነ ረመዳን ውስጥ ምን ተብተው ወደ ፈጣሪ ስንመለስ አብዛኛው ሰው የፈጣሪ መመለስ የሚለውን ነገር የሚያየው ትንሽ ያጭበረብር ከነበረ ማጭበርበር መተው፣ ሲሰርቅ የነበረው ስርቆት መተው፣ ሌላ ደባል ሱሶች ያሉትን ሱሶቹን መተው፣ ረብሸኛ የነበረው ከረብሻው አቀብ ማለት ይሄ ብቻ ይመስለዋል ተውበት። ይሄ አንዱ ዘርፍ ነው። ሌላውና የሚያሳስበኝ ግን እኔ ያስተሳሰብ ተውበት ነው። የእውቀት የአስተሳሰብ ተውበት በዚህ ረመዳን ያስፈልገናል። ንስሐ ማለት ነው ተውበት ማለት ነው።
ያስተሳሰብ ንስፋ ሪፎርሜሽን we have to be reformed ብቷል። ተሐድሶ አስተሳሰባችንን ወደ መሰረታዊ ሃይማኖት መመለስ ሃይማኖቱን መማር በቃ የመማር ተውበት ወይም ንስሐ ያስፈልገናል። አሁን ሳንማር ነው በቃ እያጠፋን ያለነው። ሳንማር በቃ ምሁር መስለን በጣም ብዙ ቀውስ እየፈጠርን ነው። በተለይ ከተማ ላይ ብዙ በቃ ዳኛ ቢኖር ፍርድ ቤት ቢኖር ብዙ ፍርድ ቤት የምንቀርብ ሰዎች አለን። ፍርድ ቤት ስለሌለ ነው። የአስተሳሰብ ስርቆት ኢንተሌክቹዋል ቴፍት የሚዳኝበት ስርዓት ስለሌለን ነው። ስለዚህ ያንን ማድረግ የምንችለው አሁንም ቢሆን ተውበት አድርገን ንስሐ ገብተን አስተሳሰባችንን ምላሳችንን ቅኝታችንን ስንገርዘው ይመስለኛል። እና ይህ ወር ደግሞ የረመዳን ጾም ደግሞ ቁርአን እንደምንቀራ ሁሉ ቁርአንንም አንደርስታንድ ማድረግ አለብን። ስህተቶቻችንንም ደግሞ አንደርስታንድ ለማድረግ ለማገናዘብ እድል መኖር አለበት። በተለይ ደግሞ ከመሻይኾቻችን ድሮ ስንሰማ የነበረውና ያየነው ረመዳን ላይ እንደውም ተውሂድ የሚባለው ትምህርት የስነ መለኮት ትምህርት አስቸጋሪ ነው ይባላል። ስለ የስነ መለኮታዊ ትምህርት በረመዳን ነው የሚያስተምሩት። ፊቅህ፣ ተፍሲር ምናምን ሌሎችን በረመዳን አያስተምሩም። ረመዳን ሲመጣ ግን ከዚክሩ ከዱዓው ባሻገር ስነ መለኮታዊ ትምህርቶች ሰይጣንም ስለሚታሰር በጣም ከባድ ነው። ስነ መለኮታዊ ትምህርት በጣም ከባድ ነውና የሚያስተምሩት በረመዳን ነው ይባላል። እና በዚህ ረመዳን ወደ ስነ መለኮታዊ ትምህርትም ደግሞ መጨቃጨቅ አይደለም። ስነ መለኮታዊ ትምህርት በአደብ በስነ ስርዓት ዕውቀት ካላቸው ብቃቱ ክህሎቱ ካላቸው ሰዎች ነው የምንቀስመው። እና አንዴ የሚባል ነገር አለ። ሼህ ሐጂ መሐመድ ሳኒ ሐቢብ ትልቁ ዓሊማችን ትልቁ መሪያችን በጣም በላጋ መንጢቅ የሚባል ኢስላሚክ ፊሎሶፊ አይነት ነገር ትምህርት በጣም ይችሉ ነበር ይባላል። እና አንድ ሌላ ትልቅ ሼህ አደም ደርጋ ከሳቸው ስር ተምረዋል ይባላል ይሄንን ትምህርት። እና መንጢቅ ከባድ ስለሆነ ብዙ ሰው ይፈራዋል፣ ብዙ ተማሪዎች ይፈሩታል። ትንሽ ወር ካስተማራቸው በኋላ ገባቸው። ለካ ይሄ ትምህርት ከባድ ነው የሚባለው ሰው ሳይገባው እያስተማረ ነው አሉ ይባላል። ሳይገባው እያስተማረ ነው አሉ ይባላል። እና ስለዚህ ብቃቱ ካላቸው ሰዎች ዕውቀትን የመፈለግ ንስሐ እና ተውበት ያስፈልገናል ብዬ አስባለሁ። اللهم بارك لنا في رمضان اللهم بارك لنا في شهر رمضان اللهم بارك لنا في رمضان يا اللهم بارك لنا في رمضان سلام من الرحمن أي سلام على خير شريك المضى والزمان اللهم بارك لنا في رمضان اللهم بارك لنا في شهر رمضان سلام على الشهر صيام فإنه أمان من الرحمن أيها أماني اللهم بارك لنا في رمضان اللهم بارك لنا في رمضان ذكر كنت يا شهر الصيام منورا لكل واد ودم وجنان اللهم بارك لنا في رمضان اللهم بارك لنا في رمضان تعبد فيك المسلمون واقبلوا على ذكر تسبيح ودرس القرآن اللهم بارك لنا في رمضان اللهم بارك لنا في رمضان فيا سفاح حزنا عليك محرقة تزيد على الأعوام كل آوان اللهم بارك لنا في رمضان اللهم بارك لنا في رمضان على أيها الشهر المبارك كلنا شفيعا للديان كل مكان اللهم بارك لنا في رمضان اللهم بارك لنا في شهر رمضان በጣም እናመሰግናለን ሁላችሁም አብራችሁን ቆይታ ስላደረጋችሁ። ሰፊ ጉዳዮችን ያነሳ ነው። ዶክተር ኢድሪስ መሐመድ የአዲስ አበባ ዩኒቨርሲቲ መምህርና ደራሲ፣ ከድር ታጁ ደራሲ፣ ጀማል ሐሰን የህግ ባለሙያና ደራሲ፣ እንደዚሁም
ሼክ ጆሃር ዑመር ማዲ ሆናችሁ እንግዲህ በዚህ ባነሳ ነው የሼኾች ተጋድሎና አበርክቶ ዙሪያ ምን ይመስላል የሚለውን ብዙ ነገር ተጨዋወትን። እስካሁን ለነበራችሁ ቆይታ እጅግ በጣም አመሰግናለሁ። በሌላ ጊዜ ደግሞ ተመሳሳይ ጉዳይ ላይ እንገናኛለን ብዬ ተስፋ አድርጋለሁ። ክቡራን ተመልካቾች እስካሁን ስትከታተሉ የነበራችሁት የሀበሻ ዑለሞችን የተመለከተው ጉዳይ ይህንን ይመስል ነበረ። በሌላ ጊዜ ደግሞ በሌላ መሰናዶ እንገናኛለን። ለአሁኑ የያዝነው ፕሮግራም ይህንን ይመስላል። መልካም ቆይታ